ቲክታክ የኛ ዘመን ዋና ኃጢአት አንደኛው ይሄ ነው። ቲክታክ ይሄን ሰባተኛውን ኃጢአት የሰው ልጅ ስራዬ ብሎ የሚፈጽምበት ዘመን ነው። ከንቱ ጨዋታ አለ ደግሞ ይሄ ፌዝ ስላቅ የሚያስገለፍጥ ነገር በጾታ ሊሆን ይችላል፣ በብሔር ሊሆን ይችላል። እያነሳን በጣም ብዙ ከንቱ ነገር እንፈጽማለን። የብዙ ኃጢአቶች መፈልፈያ ከእግር እስከ ራስ ድረስ ከሚያቆስሉን አንዱና መሰረታዊ ኃጢአት ሆዳምነት ነው። ክርስቲያኖች እነዚህ በተለይ ትዕቢትና ሆዳምነት የመጨረሻ ክፉ ኃጢአቶች ናቸው። ተደብቆ መብላት ጾምም ይሁን አይሁን ተደብቆ መብላት የሆዳምነት ትልቁ መገለጫው ነው። ክርስቲያኖች በምግብ መደሰት፣ ከመጠን በላይ በምግብ መደሰት፣ መጠን ያጣ የገንዘብ ፍቅር፣ ሀብታም የመሆን ምኞት በወንጌል ላይ በደጋግሞ ተገልጿል። በቆረጣ ቶሎ ብሎ ሀብት፣ ሰፊ ሀብት ገንዘብ ማለት ብቻ አይደለም። ማንኛውንም ቁስ ከሞባይል ጀምሮ ውድ ቁስ የመያዝ ፍላጎት፣ መኪና ሊሆን ይችላል፣ ቤት ሊሆን ይችላል፣ ቤት ውስጥ ያለ ቁሳቁስ አልጋ ሊሆን ይችላል፣ ወንበር ሊሆን ይችላል፣ ሶፋ ሊሆን ይችላል፣ ቴሌቪዥን ሊሆን ይችላል። ምንም አይነት ነገር እንደዚህ አይነት ውድ የሆነ ለአይምሮ ደስታ ይሰጣል ብለን ምናስበው ግን የማይሰጥ እንደዚህ አይነት ነገሮችን ሙሉ የማግኘት ስስት፣ ጉጉት፣ የዚህን ዓለም ነገር እንደ ትልቅ ነገር መቁጠር፣ ከስራ ብባረርስ እንደዚህ በሆነስ እንደዛ አትፍሩ ክርስቲያኖች፣ ኃጢአት ነው ራሱ። ስለ ነገ እቅድ አታውጡ አልተባለም። ስለ ነገ ግን አትጨነቅ። በተለይ መፍራት፣ አሁን አንዳንድ ሰዎች ይሄ ድህነትን የመፍራት፣ ውርደትን የመፍራት፣ መጋለጥን የመፍራት እንደዚህ አይነት ስሜቶች የሰው ፊት አላይም ብለው ራሳቸውን እስከ ማጥፋት የሚያደርሳቸዋል። ሰይጣን ምን ያህል ክፉ ነገር እንደሆነ ተመልከቱ። በጣም ብዙ ገንዘብ የምናወጣባቸው ውጫዊ ነገሮች እኛ ላይ ለውጥ አያመጡ። በዚህ ዘመን ሰው ፕላስቲክ ሰርጀሪ እስከ ማድረግ፣ ጸጉር እስከ ማስተከል የማይደረግ ነገር የለም። አሁንማ አይደለም የሴቶቹን የጸጉር ነገር አናነሳም። አሁን ብዙ ሰዎች ይቀየሙናል። በእውነቱ እኛ ለራሳችን የምናዝንበት ተስፋ መቁረጥ ዋናው ኃጢአት ነው። ግን በተለይ በራስ ላይ ተስፋ ማጣት፣ በቃ እንደዚህ ሊሆን ነው እያሉ ማዘን፣ መተከስ፣ ቁጭ ብሎ መጨነቅ፣ ይሄ ትልቅ ኃጢአት ነው። አሁን እኔን እግዚአብሔር ይሰማኛል እንደዚህ ስላል ትሑታን ናችሁ ብሎ እግዚአብሔር አይሰማንም። ልንገራችሁ፣ እግዚአብሔር የሚሰማናል ኃጢአተኛም ብሆን ኃጢአተኛነቴን አምኜ ስጠይቀው ይቅርታን ይሰጠኛል። ትዕቢት ኃጢአት ሆኖ ትዕቢት ያልገባበት የለም ነው የሚለው። ልክ ጨው ምግብ ውስጥ እንደሚገባው የትኛውም ኃጢአት ላይ ትዕቢት አለ ይላል። ዝሙት የማይገባበት ይሄ ከንቱነት ላይ ብንወስደው ራስን በላይ አብዛኛው ትዕቢት ውስጡ የሌለ እሰይ ነጋ ላመሰግን ነው። እንዴት ነው የምንወጣው? ያስጠይቃል አያስጠይቅም? እየተከታተላችሁ ነው? እንዴት ነው የምንወጣው ከነዚህ? መንገዱ የቱ ጋር ነው? መጀመሪያው የቱ ንገራችሁ። 3 ነገሮች አደርጋቸዋለሁ ባጫጭሩ። በተለይ ስለ ዝሙት ምን ይላል አንድ መንፈሳዊ አባት? ዝሙት ከሰውነታችን ውስጥ የሚወጣ ኃጢአት እንደሆነ ሁሉ መድኃኒቱ ከሰውነታችን የሚወጣ ነው ይላል። ያን ከሰውነታችን የሚወጣ የሚባለው እና አሁን 3ቱ የምነግሯችሁ በማንኛቸውም ጊዜ ብናደርጋቸው ወደ ሌሎች ደረጃዎች ቀስ እያሉ የሚያደርሱን በጣም መሰረታዊ መውጫዎቻችን 3 ናቸው። እና የመጀመሪያው እና ምንጊዜም ማድረግ ያለብን ጸሎት ነው። ምንድነው አልኳችሁ? ጸሎት። ምንም ኃጢአት እንስራ፣ ምንም አይነት ህይወት ውስጥ የተመሰቃቀለ ህይወት ውስጥ ነው፣ ምንም አይነት ነገር ውስጥ ነው እና እንዲያውም እንደ ዝሙት ያለውን እንደ ቁጣ ያለውን ህሊና ነፍስን የጨለማ መጋረጃ ጋርዶ ተስፋ ወደ መቁረጥ የሚወስደንን ለሰይጣን ምቹ የሚያደርገንን የሚያርቀው ይላል። በተለይ በእንባ ልክ ዝሙት ከሰውነታችን እንደሚወጣው ጸሎትም ከሰውነታችን ነው የሚወጣው። ልክ ዝሙት ርኩሰት ከሰውነታችን እንደሚወጣው እንባ ያለው ጸሎት የምንጸልይ ከሆነ ይላል በተለይ እንባ ያን ጥቁር መጋረጃ እጥብ ውስጣችን ያለውን ቆሻሻ እጥብ እያደረገ የሚጥል ከዚህ የመላቀቅ ተስፋ የሚሰጠን የመጀመሪያው ነጾማሉ ነስግደታሉ ይሄ እነሱ ይቀራሉ ማለት አይደለም። ልክ ከኃጢአት ዋናዎቹን እንደመረጥን ከሕክምናው ከመድኃኒቶቹ ዋናዎቹና የመጀመሪያው ምንም አይነት ኃጢአት ስሩ፣ ግን ተንበርክካችሁ አልቅሱ። ክርስቲያኖች በለቅሶ የታጀበ ጸሎት ዋስትና ነው። እግዚአብሔር በጣም በፍጥነት ነው ወደኛ የሚመለሰው። ክርስቲያኖች በተለይ ከልባችን እያቋረጠን ከሆነ ብንፍገመገም እንኳን መጽሐፍ እንደጻፈው ጻድቅ 7 ጊዜ ይወድቃል፣ 7 ጊዜ ምን ይሆናል?
ነሳን። ይው እየወደቅን እየተነሳን እየወደቅን በተለይ አቡነ ሽኖዳ እንዳሉት አንድ ተስፋ የቆረጠ ሰው ጠየቃቸው። አባቴ ሆይ ንስሐ ገባለሁ ወድቃለሁ፣ ንስሐ ገባለሁ ወድቃለሁ፣ ንስሐ ገባለሁ ወድቃለሁ፣ ተቸገርኩ፣ ምን ላድርግ አላቸው። ምን እንዳሉት ታውቃላችሁ? እሳቸው ንግግርህን አስተካክለው ነው ያሉት። እንዴት አድርጌ ላስተካክለው አላቸው። እወድቃለሁ ንስሐ ገባለሁ፣ እወድቃለሁ ንስሐ ገባለሁ፣ እወድቃለሁ ንስሐ ገባለሁ ብለህ አስተካክለው። አያችሁ፣ እሱ ገልብጦት ነበረ። ንስሐ ገባለሁ እወድቃለሁ፣ መጨረሻው መውደቅ ነበር ያደረገው አይደለም። እሳቸው መጨረሻው ምን አድርጋለሁ? ገልብጠው ይሄንን ግድ የለህም ልትወድቅ ትችላለህ፣ ግን ገልብጠው እወድቃለሁ ንስሐ ገባለሁ፣ እወድቃለሁ ንስሐ ገባለሁ ውስጥ መደምደሚያው ንስሐ መግባት ስታደርገው እንደ ተነሳህ ትቀራለህ አለ። እግዚአብሔር ያስነሳን መቸርነቱ። ጸሎት እና በማንኛውም የህይወት ውጣ ውረድ ውስጥ ሆነን ጸሎት ክርስቲያኖች፣ በተለይ ይሄ ዘመን የመቅሰፍት የመከራ ዘመን ነው ክርስቲያኖች። ኢሳይያስ እንዳለው ከእግር ጫማ እስከ ራስ ድረስ የታመምንበት፣ በማዕረግ ቢሆን ከተራው ሰው እስከ ባለስልጣኑ፣ ከምዕመኑ እስከ ካህኑ፣ ከታች እስከ ላይ የቆሰልበት ዘመን ይሄ ዘመን ነው ክርስቲያኖች። ጸሎት እውነተኛ ሕክምና ጸሎት ነው ክርስቲያኖች። ከዚህ በኋላ ያሉት ሁለት ነገሮች ይሄን ተከትሎ በህይወታችን ልናደርጋቸው በማንኛውም ጊዜ ብንለማመዳቸው እና የትዕቢትንም የዝሙት አሁን እነዚህ ስምንቱን ናድ የሚያደርገው መሰረታዊ ነገር ሁለተኛ አሁን ለትምህርታችን መፍትሄ ውስጥ ራስን መካድ። እስቲ ተናገሩት። ማንን መካድ? የእግዚአብሔር ቃል ሊከተለኝ የሚወድ ቢኖር ራሱን ይካድ፣ መስቀሉንም ተሸክሞ ምን ያድርግ? ይከተል። የመጀመሪያው የመንፈሳዊት እርምጃ ከጸሎት ጋር የመጀመሪያው ነገር ራስን መካድ። ራስን መካድ ማለት ምን ማለት ነው? ለምሳሌ እዚህ ወንበር ላይ የተቀመጣችሁ ሰዎች አላችሁ። የሆነ ሰው ሲመጣ ለቆ መሬት ላይ የተቀመጠ ሰው ራሱን እየካደ ነው። ከኔ ይልቅ ያ ሰው ይቀመጥ እያለ ነው። በማንኛውም ጸበል ስትጠጡ ከኔ ይልቅ አንተ ጠጣ። ራስን መካድ ማለት ሌላውን ማስቀደም ማለት ነው። ለምሳሌ ፍቅረ ነዋይ ቅድም ያየናቸው በሙሉ ራስን ማስቀደም ጥቅሙን ለራስ እኔ ቀድሜ ልጠቀም ማለት ነው። መፍትሄው ግን ሁሉንም የሚያጠቃልለው ራስን መካድ። ራስን መካድ ደረጃዎቹ ብዙ ናቸው። ተስፋ እንዳንቆርጥ ዓለምን ትቶ መሄድ ራስን መካድ ነው። አሁን ጌታ ዓለምን ትተን እንድንሄድ አይደለም ያለው። አንድ አባት ምን ይላል? ግድ የለም በሰባ ዓለም ላለነው ሚበቃ ትእዛዝ ሰጥቶናል ይላል። ለምሳሌ ያለህን ፍጹም ልትሆን ብትወድ ያለህን ሁሉ ሽጠህ ተከተለኝ አለው አንድ ጎበዝና እያዘነ ሄደ። ለኛ ለሰባ ዓለም ግን ምንድነው ያለው? ካንተ ይበደር ዘንድ የሚወደውን ወንድምህን እያለህ ገንዘብ አትከልክለው። ክርስቲያን ያለህን አትስጥ፣ ግድ የለም ሁሉንም አትስጥ፣ ግን ቢያንስ አበድር። ይህ ራስን መካድ ነው ክርስቲያኖች። የተቸገረ ሰው እያየን ቢያንስ የአቅማችንን ትንሽ ነገር ማድረግ፣ ሌላ ሰው ይቅደም ማለት በክብር ሊሆን ይችላል። ከኔ እሱ ይሻላል። ዮሐንስ መጥምቅ እንዳለው እኔ ላንስ፣ ጌታ ደግሞ ምንድነው የሆነ እርሱ ከፍ ሊል። መንፈሳዊ ሰው እንደዚህ ነው የሚለው። እነዚህ ትዕቢትን በሉት፣ ፍቅረ ነዋይን በሉት፣ ዝሙትን በሉት፣ ሌላውንም ኃጢአት፣ ቁጣ። ለምሳሌ አንድ ሰው ሲሰድበው አንድን ሰው እኔ ተራ ሰው ነኝ ብሎ ራሱን ተመልከቱ። የሚክድ ከሆነ አይናደድም። ለምን ይናደዳል? ራስን መካድ የትኞቹንም ኃጢአቶች ማምከኛ፣ ልክ ይሄ ፈንጂ አምካኝ እንደሚባለው ኃጢአቶችን ሁሉ የሚያመክናቸው መሰረታዊ ነገር ራስን መካድ ነው። ክርስቲያኑ ራስን መካድ ቀላል ነገር አይደለም። መለማመድ ይጠይቃል። ቤት ውስጥ ነው የምትጀምሩት። አንድ ሰው ራሱን መካድ ከተለማመደ መጀመሪያ በማንኛውም ጊዜ በ24 ሰዓት አይምሮ ፍጹም ሰላማዊ ይሆናል። ይኸው ራስን መካድ የሚሰጠው ጥቅም በጣም ብዙ ነው። ሌሎች ሰዎች እንዳይናገሩን፣ እንዳይጣሉን፣ እንዳይጎዱን ማድረግ አይቻልም። ራሱን የካደ ሰው ግን እኔ ቢሰደብ ጌታዬ እንኳን ተሰድቦ የለም ወይ፣ ቢታሰር ጌታ ለእኔ ተገርፎ የለም ወይ፣ መከራ እንዲሆነው የለም ወይ እያለ ይቀበለዋል፣ ያሸንፋል። እግዚአብሔር እጅግ የሚገርም ጸጋ እየሰጠው ይሄዳል። ራስን መካድ በጣም መሰረታዊ ነገር ነው። ክርስቲያኑ ልምምድ ይፈልጋል። ራሱን የሚክድ ሰው ትዳር ውስጥ ሰላም ነው የሚኖረው። ራሳችን ስለማንክድ እኮ ነው ባልና ሚስት ችግር ውስጥ የሚገቡት። እንዲህ አላደረገችልኝም፣ እንዲህ አላደረገልኝም፣ ይሄን ስጠብቅ ያልሆነም፣ ይሄን ስጠብቅ ያልሆነም ምን ለራሳችን ቅድሚያ ስለምንሰጠው። ሴት ሆይ ለባልሽ ቅድሚያ ስጭ።
ወንድ ሆይ ለሚስት ቅድሚያ ስጥ። ራስን ካደው። በቃ ለእርሷ ይሁን። ልብስም ከሆነ እሷ ትልበስ፣ ጫማም ከሆነ እሷ ታድርጋ። አንቺም ባልሽ እያንዳንዳችን ራሳችንን ሁለተኛ አድርገን ቤታችን ውስጥ ያለው ሰው ካስቀደምን በፍጹም መተሳሰብ እና ያ ምንመኘው ወደ ኋላ የሚመጣው በነገራችን ላይ መፍትሄዎቹ ራሱ ለነዚህ ወደ 8 የሚደርሱ ናቸው። ጊዜ ስለሌለኝ ሶስቱንና ሁሉንም የሚያጠቃልሉት ነው የምናገረው። ለምሳሌ አሁን ፍቅር መፍትሄ ሁሉ ሰጪ ነው፣ ግን ፍቅር በቀላሉ አይደርስበትም። ትህትና በቀላሉ አይደርስበትም። መፍትሄዎች ናቸው ግን 8ቱ አበይት መፍትሄዎች ውስጥ እነዚያ ሁሉ ግን የሚበቅሉባቸው ቦታ አለ። ይገርማል። እነዚያ የሚፈቅዱባቸው 3ቱ ናቸው። ልክ ትዕቢትና ሆዳምነት የኃጢአቶች ሁሉ መብቃያ እንደሆኑት ሁሉ ጸጋ እግዚአብሔር የጸጋ እግዚአብሔር መብቃያዎች መፈልፈያዎች ደግሞ እነዚህ 3ቱ ናቸው። መጀመሪያ ጸሎት፣ ሁለተኛ ራስን መካድ፣ ሶስተኛ የዋህነት። ምን አልኳችሁ? ሶስተኛ የዋህነት ግን ምንድነው? ክርስቲያኖች ምን እንደሆነ ታውቃላችሁ? የዋህነት 3 ደረጃዎች አሉት። ስንት ደረጃዎች አሉት? 3። የመጀመሪያው ደረጃው የዋህነትን የሚለማመድ ሰው መጀመሪያ የሚያደርገው ክፉን በክፉ አትመልሱ የሚለውን ቃል መፈጸም ነው። መጀመሪያ የዋህ ሰው የሚባለው ለሚደርስበት ማንኛውም ክፉ ነገር ምንም አይነት ክፉ ምላሽ የማይሰጥ፣ ስድብም ቢሆን የሚሰድቧችሁ መርቁ፣ ስለሚያሳድዷችሁ ጸልዩ አይደለም የሚለው እግዚአብሔር ቃል። ስለዚህ የመጀመሪያው ክፉን በክፉ አለመመለስ የዋህነት የመጀመሪያው ደረጃ ይሄ። ሁለተኛው የዋህነት ደረጃ ክፉ ስለሚያደርጉበት ሰዎች መጸለይ። መጀመሪያ ክፉ ለማድረግ፣ ሁለተኛ መጸለይ። አንድ አባት ምን ይላሉ? አንዲት እህት ሄዳ ጠየቀቻቸው። ምንድነው የምትጠይቃት? ቢሮዬ ውስጥ ይጠሉኛል፣ ሲያዩኝ ፊታቸውን ያዞራሉ ይጥርጋሏል። መጀመሪያ ስለነሱ ስለሚያደርጉት ምንም አጸፋ አትስጭ፣ ይሄን የዋህነት ነገሯት። ሁለተኛው ግን ስለነርሱ ጸልይ አሏት። ጸልይ። ምን ብዬ ልጸልይ አለቻቸው። እንዲህ ብለሽ ጸልይ አሉ። ጌታ ሆይ መልአክህን ላክና በእኔና በእነሱ መካከል ሰላም አድርግ። እባክህ የሰላምህን መልአክ ላክ። እነሱ በበጎ እንዲያዩኝ እኔም በበጎ እንዳያቸው፣ እነሱ በጎ ቃል እንዲናገሩኝ እኔም በጎ ቃል እንድናገራቸው፣ ክፉም ከተናገሩኝ እንድታገሳቸው፣ እንደዚህ ብለሽ ጸልይ አሏት ይላል። የሚገርማችሁ ይህን 2 ሱባኤ ያህል ከጸለየች በኋላ ሰዎች ሁሉ ወደዱኝ ብላ ተመለሰች ይላል ታሪኩ ላይ። እግዚአብሔር እንዲህ ያለው ማስተዋል ለሁላችን ያደለኝ። ክርስቲያኖች ይህን እባክህ የሰላምን መልአክ ላክ። በእኔና በገሌ መካከል ጸብ ካላችሁ እግዚአብሔር የሰላም መልአክ ላክልን፣ ጸልዩልን ለዚያ ሰው። የዋህነት ደረጃው ይሄ ነው። ስለሚክፋት ስለሚያደርግበት፣ ስለሚመቀኛችሁ የሚመቀኝ ካለ፣ ስለሌላ የሚቀናባችሁ ካለ፣ እንዲህ ያለው ካለ ስለዚያ ሰው ጸልዩ። ሁለተኛው የዋህ አንድን ሰው የዋህ የሚያሰኝ ሞኝ መሆን ማለት አይደለም። የዋህ ክርስቲያኑ ስለዚያ ሰው መጸለይ። መጀመሪያ ምንም አይነት ክፉ አለመመለስ፣ ሁለተኛ መጸለይ፣ ሶስተኛውና የመጨረሻው ራስን ተጠያቂ አድርጎ እግዚአብሔርን ይቅርታ መጠየቅ። ራስን ተጠያቂ ማድረግ ምን ማለት ነው? ምናልባት ይሄ ሰው እንዲህ አይቶ የሚያይ እኔ ኃጢአተኛ ስለሆንኩ በኃጢአቴ ምክንያት ሊሆን ይችላል። የሰራፕታዋ መበለት ትዝ ትላቸዋለች። ለኤልያስ እንጎቻ ጋግራ አምጥታ ቤቷ በዱቄት በረከት የተሞላላት ኤልያስን ካስገባቸው በኋላ ልጇ ሞተባት። ሲሞትባት እንዲህ ብላ አሰበች ይላል። ልጄ የሞተው ይሄ እግዚአብሔር ሰው ነብዩ ቤቴ ገብቶ ሲጸልይ እግዚአብሔር ኃጢአቴን ገልጾለት አዝኖብኝ በእኔ ኃጢአት ሊሆን ይችላል። የሆነውን ሁነት እሷ ተጠያቂ ያደረገች እና ሄዳ ኤልያስን ይቅርታ ጠየቀችው። እባክህ የእግዚአብሔር ሰው ሆይ ካንተ ጋር ምን አለ? ራስን ተጠያቂ ማድረግ ማለት የሚጠሉን ሰዎች፣ የሚመቀኙን ሰዎች፣ ጉዳት የሚያደርሱን ሰዎች ምናልባት በኃጢአታችን ምክንያት ሆኖ እግዚአብሔር ትዕቢቴን አይቶ ዝቅ ሊያደርገኝ፣ ግብዝነቴን አይቶ ሊያስተካክለኝ፣ ፍቅረ ነዋይ የሰለጠነብኝ መሆኔን አውቆ ሊያርመኝ ፈልጎ ይሆንን? ምናልባት በእኔ በተደበቀ ኃጢአት ሊሆን ይችላል። ርኩስ ሆኜ ሳለ እንደ ጻድቅ መታየት ስለምፈልግ፣ ደካማ ሆኜ ሳለ እንደ ጠንካራ መታየት ስለምፈልግ፣ አላዋቂ ሆኜ ሳለ እንደ አዋቂ መታየት ስለምፈልግ እግዚአብሔር ያን ሊገልጥብኝ ፈልጎ ይሆናል። እንዲህ ያለ የሚጠሉኝ ሰዎች ያመጣ፣ እንዲህ ያለ የሚኮረኩኝ ሰዎች እግዚአብሔር
ክፉ ሰዎችን የሚያስነሳው በኃጢአት ምክንያት ነው። ይሄ ሁሉ የሆነብኝ በእኔ ኃጢአት ምክንያት ይቅር በላይ ብሎ ተመልከቱ፣ ስለ ክፉ ሳይመልስ ስለዚያ ሰው እየጸለየ መጨረሻ ራሱን ተጠያቂ የሚያደርግ ሰው እውነተኛ የዋህ ይባል። ይሄ ሰው ከዚህ በኋላ ትህትና ከልቡ ከእግዚአብሔር ከሰማይ ጸጋ ሁና ትሰጠዋለች። በትህትና ሲያድግ ፍቅር ይሰጠዋል። ከዚያ በኋላ ጸጋ ሁሉ በሰውነቱ መሰልጠን ይጀምራል። እግዚአብሔር ወደዚያ ለመድረስ ያብቃል። የተወደዳችሁ የእግዚአብሔር ቤተሰቦች እነዚህ ሶስቱ መሰረታዊ ነገሮች ናቸው። ጸሎት፣ ራስን መካድ፣ የዋህነት መለማመድ ይጠይቃል። በእነዚህ ያልጀመረ ሰው ክርስቲያኖች፣ ራሱን ያልካደ ሰው ስለ ልብሱም ንጽህናችሁን አትጠብቁ እያልኩ አይደለም። ክርስቲያኖች በየትኛውም ቦታ ስንሄድ ንጽህና መጠበቅ አስፈላጊ ነው። እግዚአብሔር ቆሻሻ ስለሆነ አይወደንም። በገርል ምክንያት ቆሻሻ የሚለብሱ በቆሻሻ የሚኖሩ አሉ። እነሱ ሌላ ናቸው፣ ገርለኞች ናቸው። እኛ መሰረታዊ ንጽህናችን መጠበቅ አለብን። የአፋችን ሆነ የሌላ ለሌላ ሰው በመንፈሳዊነት ምክንያት ሰዎችን መረበሽ የለብንም። ግን ለራስ አትኩሮት መስጠት፣ የተለየ ፍላጎት መስጠት ቅድም ያልናቸው ይሄ ከምግብም ከምንም ከደረጃ ከስታንዳርድ ምሰጥ ከሆነ አንችልም። ራስን መካድ ከሰዎች በሙሉ ከየትኛውም ሰው ቢያንስ ከየትኛውም ሰው በላጭነት እንደሌለን ከሰዎች እንዳንዱ ራስን መቁጠር በጣም አስፈላጊ ነው። ክርስቲያኖች እየጸለዩ ከዚያ የዋህነትን እነዚህን ሶስቱን ተለማመዱና እዩአቸው። ክርስቲያኖች የእውነቴን ነው የምነግራችሁ። የዋህነትን እየተለማመድ ራስን መካድ እያተለማመድ ሰውን እያስቀደም እየጸለይን ከሄድ ማንኛውንም ኃጢአት ድል መንሳትን ክርስቶስ ይሰጠናል። እኛ አይደለም ድል የምንነሳው። ድል መንሳትን የሚሰጠን ማን ነው? ክርስቶስ ነው። ይኸውላችሁ እነ ትህትና አሁን አንድ ሰው ትሁት መሆን ይፈልጋል። ግን ትሁት መሆን ስለፈለገ አይችልም ያልኳችሁ ለዚያ ነው። ቀደም ለምንድን ነው የማይችለው? ራሱን ሳይክር ትሁት መሆን አይችልም። ሳይጸልይ ትሁት መሆን አይችልም። የዋህነትን ሳይለማመድ ትሁት። እነዚህ ሶስቱ መግቢያዎች ናቸው። ለዚያ ነው በአንቀጸ ብፁዓንም ትምህርቱ ጌታ የጀመረው በየዋህነት የዋሆች ብፁዓን ናቸው ምንን ይወርሳሉ? ምድርን። ምድር የተባለች ሰውነታቸውን አሁን ኃጢአት የወረሳትን፣ አሁን ዲያብሎስ የወረሳትን፣ አሁን ክፋት የወረሳትን የዋህ ከሆኑ እነሱ መውረስ ይጀምራሉ። ቸውን ያገኟታል። ወደ ልቡናቸው መቅደስ ይገሰግሳሉ። እግዚአብሔርንም እንደ ዳዊት እማይምቅ ጸዋዕኩከ ከጥልቅ ልቡናዬ ውስጥ ፈልጌ ጮኽኩ አንተም ሰማኝ እያሉ በራሳቸው የሰውነት መቅደስ ውስጥ እግዚአብሔር ለማግኘት ይችላሉ። የዋሃን ብፁዓን ናቸው ምድር ሰውነታቸውን፣ ምድር ነፍሳቸውን፣ ምድር ገነትን፣ ምድር መንግሥተ ሰማያትን ይወርሳሉ። የዋህነት የሁሉ መግቢያ በር ነው። እነዚህን አድርገን ስምንቱንና የእነሱ የሚወልዷቸውን ኃጢአቶች ድል ነስተን የክብሩ ወራሾች እንድንሆን አምላካችን እግዚአብሔር በቸርነቱ ይርዳን። ይቆየን። ወስብሐት ለእግዚአብሔር። እሰይ ነጋ ላመሰግን ነው።